ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ሰላምታችን ይድረሳችሁ እያልን እንግዲህ የሳምንቱን ፕሮግራማችንን ይዘን ቀርበናል። እንግዲህ በየጊዜው የተለያዩ ነገሮችን ይዤ እህታችሁ የቲ ብቅ እላለሁ ወደ እናንተ። ያንን ደግሞ ለሌሎች ወገኖቻችሁ ሼር እያደረጋችሁ እናንተ የሰማችሁትን እነዛ ሰምተው ደግሞ አሃ ብለው አለ ነገር የማይነገር የሚለውን ነገር ጠያቂ አዋቂና መራጭ ተጠቃሚ እንዲሆኑ ህብረተሰብን ስለምታግዙ ምስጋናችን እጅግ በጣም የላቀ ነው። ዛሬ ደግሞ እንግዲህ ሌላው አዲስ ፕሮግራም በእርግጥ ከሌላ ቦታ ነው። አሁን ወደዚህ ደግሞ እንደምንም ተሯሩጬ እንዳይቀርባችሁ የመጣሁት በዚሁ በምንኖርበት በዲኤምቪ አካባቢ ናሽናል አሶሲዬሽኑ ያዘጋጀው ነበረ። የፊዱሻሪ አሶሲዬሽኑ ያዘጋጀው ፕሮግራም ነበረና እዛ ለነዚህ ለአሜሪካኖቹ የተዘጋጀ ፕሮግራም ነው። በእርግጥ ነው ይሄንኑ ደግሞ እየተረጎምኩ ለህዝቤም ወደ ኋላ የምል ሰው አይደለሁኝም። ብዙዎች በግሩፕ ወይም በግላቸው ይጠይቁና እነዛን ነገሮች ይዤ ቀርባለሁ። በግልም በግሩፕም እንደ ሴሚናርም እንደፈለጉት አይነት ቢሆን እነዛን ለማድረግ ወደ ኋላ ምል አይደለሁኝምና በሶሻል ሴኩሪቲ፣ በሪታየርመንት ኢንካም ፕላኒንግ፣ የተለያዩ ታክስ ሪዳክሽን፣ ታክስ ኤሊሚኔሽን፣ ሶሻል ሴኩሪቲ ኮስት ኦፍ ሊቪንግ አጀስትመንት አለው። ብዙዎቻችሁ ደግሞ የምትወዛገቡበት የዚህ የትረስት ጉዳይ አቶርኒ ሃዋርድ ሄሊ የራሱ ሎ ፈርም ያለው ሎየር ነውና ባር ኤግዛም አልፎ ሎየር ተብሎ የሚጠራ ስለሆነ እንዲህ አይነት ነገር ሲሆን እያንዳንዱ ሰው ሪስፖንሲቢሊቲ የሚወስድበት ሲሆን ሄሊ ፈርም ይላል እዚህ ላይ እንደምታዩትና ሰዎች ኃላፊነት ወስደው ለሚናገሩን ነገር ተጠያቂነት ያለበት ነገር ስለሆነ ያ በጣም ኢምፖርታንት ነው በዚህ በፋይናንሻል ሰርቪስ ኢንዱስትሪውና ያንን ካረኩ በኋላ ደግሞ ወደዚህ ወደ እናንተ ብቅ አልኩኝ ማለት ነውና እንግዲህ ስለ ሚስ ኢንፎርሜሽን ነው ዛሬ የምንወያየው። ሚስ ኢንፎርሜሽን እንደ ኖርማል ነገር የሚታይ ሆኗል በህብረተሰባችን። ሚስ ኢንፎርም የሚያደርገውም ሰው ምንም ችግር የለበትም። በዛ ውስጥ ሰዎች ደንበር ብለው ደንገጥ ብለው ሊመጡ ይችላሉ የሚል ነገር አለ። ያንን ሚስ ኢንፎርሜሽን ለማሸጋገር ደግሞ ኢንስትሩመንት የሚሆነው የተለያየ ሶሻል ሚዲያ ነው። ሰዎች ደግሞ ኢዘር ቲክቶከር ኦር ዩቲዩበር የተለያየ ቦታ ላይ ተሳታፊ ነንና ብዙ ተመልካች እንፈልጋለን ሲሉ ሪሶርሶቹን ወይም ደግሞ ያንን የማቴሪያሉን ሳብጀክት ማተሩን ምንም አይነት ዕውቀት ሳይኖር ፌም ብቻ ፍለጋ የሚያመጧቸው ነገሮች ብዙ የህብረተሰቡን ክፍል የሚጎዳ አይነት ነገር ሆኖ እናገኘዋለን። በየቀኑ ለኔ ቢሮ እንደ ግዴታ ነው የሆነው። በየቀኑ የሚመጡ እጅግ በጣም የሚያሳዝን አሜሪካን ያለነው የት ነው ያለነው አሜሪካ እና ደግሞ ቢዝነስ ኢን አሜሪካ የሚለውን ሰዎች እንዴት ነው የሚያዩት? እስከምትያዝ ድረስ ምንም ነገር ማድረግ ትችላለህ የሚል ምክር ገንዘብ ከፍለው የሚያገኙ ሰዎች እንዳሉ ስንሰማ አሜን በጣም ዴንጀረስ እንደሆነ ነው የምናየው። ስለዚህ ወደ እናንተ ሲቀርብ ሁሉ ጊዜ የምትሰሟቸውን ነገሮች እንድትመረምሩ እንጂ በጨርቅ በዝና በተለያዩ ታይትሎች የምታረጓቸው ነገሮች እያንዳንዱን ሰው ካለበት ቦታ ወደ ዜሮ አውርዶት ራሱን ብቻ ሳይሆን ቤተሰቡንም ጭምር አብሮ እየጎዳ እንደሆነ ነው የምናየውና ብዙ ጊዜ እነዚህ ነገሮች እንግዲህ በየቀኑ የሚመጡት ሰዎች አይደሉም። ቅዳሜ ላይቭ ፕሮግራማችን ላይ የሚመጡት ቅዳሜ ደግሞ ሁሉ ጊዜ 8 PM በየቲ ፋይናንሻል ቲክቶክ ላይቭ የሆነ የሰዎች እንባ የሰዎች ተለያየ ንዴት
የተለያዩ መታለሎች የተለያዩ በቃ በስም የምታውቋቸው የሚጠሩ ሰዎች ማንነታቸውን እንዲነኝ ሳይሉ ብዙ ነገሮች ተደብቀው ግን በተፈጠረው የገጽታ ግንባታ ላይ ብቻ ተንጠልጥለው ብዙ ነገር ሲደርስባቸው እናያለን እና ዛሬ ለማስተማሪያ ያህል እነዛን የቲክቶክ ቪዲዮዎች ቆንጨብ እያረኩኝ ትንሽ ግንዛቤ ባይምሯችሁ ላይ እንዲያሳድር እያንዳንዱን ሲቹዌሽኑን አብራራላችኋለሁ እና እንዴት ሆነ within the community ይሄ ብቻ ሳይሆን ከዚህም የባሰ የከፋ ነገሮች ይደረጋሉ ግን at least awareness create ለማድረግና አዙሮ የሚያይ ጠያቂ አዋቂና መራጭ ተጠቃሚ የሆኑ ዜጎችን ለማፍራት ነው ይሄንን ይዤላችሁ መጣውና ይሄ እንግዲህ ከሜይ ውስጥ ማለት ነው ኤፕሪል ውስጥ ጀምሮ ያደረግናቸው ነገሮች ናቸው ከማርች ጀምሮ አክቹአሊ ማርችን እና ኤፕሪልን ከተደረጉት ውስጥ ነው ትንሽ ሳብ አድርጌ ያመጣኋቸው ምክንያቱም ኤፕሪል ላይ ነበረ ማርች ላይ ኢንተርናሽናል ውመንስ ዴይ ነበረ ኦር ማንት ነበረ ከዛ ጊዜ ጀምሮ እስከ አሁን ድረስ ያሉትን አንድ ሁለቱም ብዬ ነው ብዙውን ሰዓት በዛ እንዳንፈጅ በቂ ነው ግን በተለያየ ጊዜ ደግሞ መሀል አስገባና ይሄም አለ ብላችሁ እንድታስቡ የሚያደርግ ነገር እናረጋለን ማለት ነውና ካሉት ውስጥ እስኪ አሁን አንድ ብለን እንጀምርና አንዷ ቪዲዮ ካለቀች በኋላ ምን ስለተፈጠረ ነው ይሄ ለምሳሌ ማብራሪያ የተሰጠው ወይም ደግሞ ምን አይነት ነገር የደረሰበት ሰው መጥቶ ነው ዛ ላይ ብላይ ልትሉ ትችላላችሁ ላይቭ ላይ ደግሞ ግለሰቦች ሲናገሩም ሰማላችሁና እስኪ የመጀመሪያውን ቪዲዮ አይተነው እንመለስ ሎየር ነው የፕሮቤት ሎየር ነው የትረስት ሎየር ነው የዛ ሰው የዛች ሴት አይደለም ሙቀቱ የዛ ሰው የዛች ሴት ሎየር ነኝ ብሎ ካለ የምን ሎየር ብላችሁ ልኮ የመጠየቅ መብት አላችሁ የጋብቻ ፍቺ ላይ ነው የሚሰራው የካር አክሲደንት ሎየር ነው የቢዝነስ ሎየር ነው የፕሮቤት ሎየር ነው የትረስት ሎየር ነው የምንድን ነው ብላችሁ ስትጠይቁ የለም ያ ነገር ከዛው ጮሮ እንዴት ነው መስመር አልፎ ሰው ሄዶ የሆነና ያልሆነ ነገር ላይ ሲረግጥ ዝም ብላችሁ ቆማችሁ በማየት የሚመጣ አደጋ ስለሆነ ራሳችሁን አስተምሩ ማለት ነው የምንወደው እንግዲህ እንደሰማችሁት አሁን ብዙዎች እንዲነኝ ብሎ አንድ ሰው ሲል ፈዱሻሪ ነው ወይ የተለያዩ ነገሮችን የሰዎችን ታማኝነት የሚያሳይ እንደ በረር ቢዝነስ ቢሮ ሊሆን ይችላል ልጠይቁ ትችላላችሁ የሰዎችን ሪቪው ልታነቡ ትችላላችሁ አንዳንድ ጊዜ it's not a big deal ምንም እኮ ችግር የለውም የሚል ነገር እንደሚናገሩ ሰዎች ይናገራሉ ችግርማ አለው ሰልፍ ኮንፊደንስ ለሌለው ሰው ምክንያቱም ፈዱሻሪ ሆኖ አንድ ሰው የሚያደርጋቸውን የሚነጋገራቸውን ነገሮች ያ ስብሰባ ካለቀ በኋላ ስለተገናኘን በጣም ደስ ብሎኛል ያወራናቸው ነጥቦች እነዚህ ነበሩ እኔ ደግሞ የነገርኩ እነዚህን ማስረጃዎች ነው ያቀረብኩት በቀጣይ ደግሞ እንደዚህ እንደምናረግ ተነጋግረናል ያደረጉት ነገር ካለ ደግሞ እነዚህን ሰርቪሶች ሰጥቼ ይሄንን ነገር አድርገህ ሄደሃልና አመሰግናለሁ ወይም የተለያዩ ነገሮች በውስጡ ለዛ ሰው ኢሜል መላክ አለበት ምክንያቱም ለ3 አመት የምንይዘው ስለሆነ ማንኛውም ኮንቨርሴሽን ያደረግነው ሰዎች ህይወታቸው ተጣሞ ከተገኘ ወደ ህግ በሚሄዱበት ጊዜ የኛም መከላከያ ኢሜሉ ነው የከሳሹም ደግሞ ኤቪደንስ ያ ኢሜል ነው ስለዚህ እነዛ ነገሮች ማስረጃ ሆነው ቀርበው የተባለው ነገር ስተት ከሆነ እስከ 20 አመት ድረስ ሊያሳሰር ይችላል ማለት ነው ፈድሻሪ ሆኖ አንድ ሰው ሲያገለግል ስለዚህ ያንን ሪስፖንሲቢሊቲ መውሰድ ማለት አንድ በራስ መተማመን ነው ሁለተኛ ባልተረጋገጠ ኢንፎርሜሽን ላይ አፍን ከፍቶ የመናገር ነገር አይኖርም ማለት ነው ስለዚህ it's not a big deal ማለት ነገሩን ሳይዘው ማስጠይቅ ማያሳስር ነገር ላይ ቁጭ ብሎ አንድ ሰው ቁማር እየተጫወተው እየተጫወተች big deal አይደለም ማለት አይቻልም because all the financial planners the attorneys the realtors including myself with both በፋይናንሻሉም በወለተሩም ፈዱሻሪ ሆነን ስናገለግል to the best interest of the consumer ነው እንጂ ለኪሴ ሌላና ሌላ ቀበጣጥሮ ገንዘብ ሰራና ያንን ሰው ጎዳ ቢባል up to 20 years መስመር የሚያስይዝ ሱሪና ቀበቶ የታጠቀ ሰው ብቅ ይላል ማለት ነው እንጂ እንደዚህ ዝም ብሎ በየቦታው እየቆዘመ ቄሱ ናቸው ፓስተሩ ናቸው ዲያቆኑ ነው የታወቁ ሰዎች ናቸው ያኮከሌ ነው እዛ ቦታ ላይ ያየሁት እዚህ ላይ የሚለው ድራማ አይሰራም ማለት ነው ስለዚህ መብቱን የሚያስከብር ሰው ሁሉ ጊዜ ተከብሮም ተወዶም ሊኖር ይችላልና እነዛ ነገሮች ናቸው እንግዲህ ይሄንን ያመጡት የሚቀጥለውን ደግሞ ሰምተነው እንምጣ ነገር የሰጠኝ ቄስ ነው የራሱንም አውጥቶ አሳየኝ ይለኛል እንዴ
ለምሳሌ መኪና ገዝታችሁ ኢንሹራንስ ምክንያቱም አንድ ሰው መኪና ሊሸጥ ወይም ቤት ሊሸጥ እኮ ስለ ዘመዶቹ ሊያወራላችሁ አይገባም። ስለ እሱ ኮትና ሱሪ ወይም ስለ እሷ ጫማ ምን ብራንድ እንደሆነ ሊያወራላችሁ አይገባም። አንደኛው እንደውም በዚህ ሳምንት የተበላው ሰውዬ ይህንን ነገር የሰጠኝ ቄስ ነው የራሱንም አውጥቶ አሳየኝ ይለኛል። እንዴ ለምሳሌ መኪና ገዝታችሁ ኢንሹራንስ ልትገዙ ስትሉ ሰውየው ስቴት ፋርም ኦል ስቴት ጋይኮ ነው ስትደውሉ እኔም እኮ መኪናዬን ጋይኮ ነው የዚህን ዓመተ ምህረት መኪና ነው የምነዳው ይሁን ለኔ ኢንሹራንስ ብሎ የመኪናውን አሳይቶ ነው እንደሚሸጥላችሁ። የሌለ እንኳን ነገር ሲደረግባችሁ እኮ የመንቃት ነገር የለም። ይህን ያህል ምን መርዝ ነው ሰው የበላው ወይስ ማደንዘዣ ነው እየተወጋ ቁጭ ያለው ቆማ ውስጥ? እና አንዳንድ ነገራችሁ ቢያናድድም ግን ስቲል የሚደውለውንም እየረዳን ነው የምንመልሰው። እዚህ እኮ ከፍሎ ከችግር የሚወጣ ሰው አይደለም ያለው። ግን እንባው ተዳብሶ ቢያንስ ምን እንደሆነ የተፈጸመበት ተምሮ አይምሮ እንዲገዛ ብቻ ነው የምንልከው። እንደነዚህ አይነት ሰዎች እኮ ተመልሰው ምንም ነገር ማድረግ አይችሉም። ኦልሬዲ ምቱ ኃይለኛ ስለሆነ ከሌላቸው ላይ ስለሆነ የተወሰደባቸው በጣም ኃይለኛ ፍርሃት አላቸው። ከዛ በኋላ አበሻ የሚባለው ሰው አጠገባቸው ቢቆም እንኳን ድጋሚ ያ ነገር ሊመጣባቸው ስለሚመስላቸው ይፈራሉ። ሌታሉን ሌላ ትራንዛክሽን ውስጥ ሊገቡ። እንግዲህ እንደሰማችሁት ነው። ይሄኛውንም ስታዩት ቀደም ብሎ ያያችሁት በዚህ በሊቪንግ ትረስት በኩል የምን ጠበቃ ነው የምን አይነት ነው ፕሮፌሽኑ ማን ትባላለ ማን ትባያለሽ የሚል ሰው የለም። ድምጻችሁን ከፍ ካረጋችሁ፣ ልብሳችሁን ካጸዳችሁ፣ የተለያዩ ነገሮች ካደረጋችሁ በሴቱም በወንዱም በኩል አሜን ብለው ከሌኮ ጠበቃው ብለው ሁሉ ደውለው ይነግሩኛል። ከሌኮ ጠበቃዋ there's no such thing። የሰዎቹ ፕሮፌሽን ሌላ ነው። ከጥብቅና ጋር ባር ኤግዛም ውስጥ ሄደው አልፈው አተርኒ ወይም ሎየር የሚለውን ስም የያዙ ሰዎች አይደሉም። ስለዚህ የተዛባ ነገር ስለሆነ ወደ መጨረሻውማ ብዙዎቻችሁ ልደነግጡ ይችላላችሁ። የዛሬ ጠበቃው የገለጹትና ያስረዱት እኔ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግ ነበር ለአሜሪካኖቹ ዛሬ ሰጠሁት። እሳቸው ደግሞ ያመጡት የዚህ የፕሮቤት የተለያዩ የሊቪንግ ትረስት በጠቅላላ ኮሚኒቲያችን ውስጥ ከሚወራው ጋር ሰማይና የምድር ያህል የተራራቀ መሆኑን ነው። አሁን ደግሞ የሰማችሁት ቪዲዮ ላይ ደግሞ እንደደመጣችሁት ሰዎች ጉዳታቸው ከፍተኛ ስለሆነ ለጎጂ የሚመስለው ከዚህ ሄዶ እዛ ገዝቶ ከዛ ሄዶ እዛ ዘሎ ሊሆን ይችላል። ኖ እንደኛ አይነት ኮሚኒቲ ኢሞሽናል በሆነ ካልቸር ውስጥ የኖረና በኢሞሽን የሚንቀሳቀስ በገጽታ ግንባታ አንዳንድ ነገሮችን አይቶ ሰሬንደር የሚያደርግ ህብረተሰብ አንዴ ከተመታ ካለችው ትንሹ ላይ ስለሆነ የተነጠቀው ሌላ ነገርን እንኳን ማመን አይችልም። በኢንሹራንስ ሲሰረቅ ባንክንም ሊጠላ ይችላል። በክሪፕቶ ሲሰረቅ ባንክንም በፌደራል ኢንሹርድ የሆነውንም ሊጠላ ይችላል። ሌሎች አሴት ነው ተብለው የሚነገሩ ነገሮች ግን አሴት ያልሆኑ ነገሮች መሆናቸውን ፋይንድ አውት ሲያደርጉ እጅግ ድንጋጤ ያለባቸው። ስለዚህ እነዚህ በሙሉ የማን ኃላፊነት ናቸው? እንደ ተጠቃሚ እኮ ራሳችሁን ማክበር፣ ደክማችሁ የምታመጡትን ገንዘብ ማክበር፣ ሰዎች ደግሞ ማን ነው ምንድነው የድረስ ነው ብላችሁ ልክ ፈረንጆቹ እንደሚጠይቁት እነዚህ አሁን ቀደም ያያችኋቸው ሰዎች ቤተር ቢዝነስ ቢሮ አክሬዲትድ ካልሆናችሁ ኤንድ ደግሞ ፊዱሻሪ ካልሆናችሁ ምንም አይነት ደቂቃቸው መስጠት አይፈልጉም። እንደምትጠየቁ የሚወስዷችሁ ቦታ መኖሩን ሳያረጋግጡ ጠይቄው ሊመልስልኝ ጠይቄያት ልትመልስልኝ ትችላለች ካልተባለ አይመጡም። አሶሲዬሽኑም ደግሞ እነዚህን ሰዎች ከጋበዘ በኋላ ጥያቄን ይመልሳል። to the best interest of the consumer ነው የሚሰራው እንጂ ለኪሱ አይደለም የሚለውን በመሃል ላይ ያገኘውን ነገር ስራ ላይ ያውላል ስላለ ነው አተርኒውንም እኔንም የጋበዘው ማለት ነው። እነሱ አመነው በጋበዙኝ መጠን ደግሞ ተገኝቼ ያለውን ነገር አለ የሌለውን የለም ነው እንጂ ልትሞት ነው፣ መንገድ ዳር ልጆች ሊወድቁ ነው፣ እናንተ እኮ አታውቁም፣ ቤታችሁን መንግስት ሊወርሰው ነው፣ የኛ ኮሚኒቲ እንደዚህ ነው ምናምን የሚለው ነገር የኮሚኒቲው ወኪል ነኝ ምናምን ብዙ አይነት የምትሰሙት ነገር አለ። የኮሚኒቲ አገልጋይ ነኝ ምናምን ይሄ ሁሉ አነሰሰሪ ፈረንጅ እንደሚለው ቢኤስ ነው። ስለዚህ ትክክለኛውን ነገር ኢንፎርሜሽኑ ላይ ብቻ አትኩሩ። የድራማውን ተውትና ወደ ጎን አድርጋችሁ ኢንፎርሜሽኑን ተቀብላችሁ ቬሪፋይ ስታረጉ ከዛ ደግሞ ልጠይቀው የምችለው ሰው ነው ወይ ሶሻል ሴኩሪቲን ፐርሰናል ኢንፎርሜሽንን ስሰጠው how is it going to be handled really እንዴት ነው ሊሆን የሚችለው ስትሉ የተለያዩ ሳይቶች ላይ ስትወጡ ሰዶ ማሳደድ ሌላውም ዜጋ including the Americans ሲሯሯጡ ታያላችሁ። ሁሉ ሰው አይደለም ዋይዝ እንደዚሁ ዝም ብሎ በተለያዩ ጨርቆች በመኪና በተለያየ ነገር
ሞቅ ባለ ንግግር የሚታለሉ ሰዎች ብዙ ሰዎች አሉ። በኋላ ደግሞ ያ ሶሻል ሴኩሪቲያቸው ሌላ ቦታ ሄዶ ሲጨነቅ እናያለን። አንዳንዶችም እንደው ለቢዝነስ ምክር ብለው ምናምን የተለያየ ቦታ ሲሄዱ እኔም ጋር ደግሞ መጥተው አንዳንድ ነገሮች ሲጠይቁ አይ ግን እኮ አሜሪካን ሀገር ነው ምንም ችግር የለም ኤልኤልሲ አውጥቶ ብሎ መስራት ነው እንዴ ሰዎቹስ ዳታ ብለው ሰዎች ሲጠይቁ እንዴት አምነው ሊሰጡኝ ይችላሉ? አያችሁ አንዳንዶቹ በቅርብ ጊዜ ይምጡ ትንሽ ጊዜ ይቆዩ ብዙ ጊዜ ይቆዩ ከሚሰሩት ነገር ወደ ቢዝነስ ዓለም ሲመጡ ልክ የራሳቸውን ዳታ እንደሚጠብቁት ለሌላውም ሪስፖንሲቢሊቲ ስለሚሰማቸው ምክር ብለው ሲሄዱ ችግር የለም ይሄ አሜሪካን ነው የምን እንደሱ አይነት ነገር ዝም ብሎ መስራት ነው በቃ ኤልኤልሲ አውጥቶ ሲባል ያ ነገር የሚያመጣው አደጋ በተጠቃሚ በኩል ማየት ያስፈልጋል። ስለዚህ እነዚህ ነገሮች ስትሰሙ አሃ ብላችሁ የምታስተውሉት እንደዛ አይነት ነገር ላይ ነውና ተቀጣይ ደግሞ ቪዲዮ ይዤ ስለመጣሁኝ እስኪ እሱን ደግሞ እናዳምጠው። እሷ 5-6 ዓመት ሆኖታል። የኮቪድ ሰዓት አካባቢ ነው የገባው። ይሄ አሴት የሚሉትንም ኢንሹራንሱንም አንድ ላይ ገባ። አሴት የሚባል ነገር ቋንቋና ህልም እንደፈችው ሆኖ ነው እንጂ አሴት የሚባል ነገር እኮ የለውም። ይሻላሉ አይዶን ነው የስ እኔ እሱን ገና ማለት ልጁ እንደሱ አይነት ነገር ውስጥ ገብቷል እና ምናልባት በጣም ኔክስት ዊክ ይዞ እመጣለሁ። አሁን አምሾር ተኝቷል። ኔክስት ዊክ ግን ሲሞር ዲቴል አንቺን እንዲጠይቅ ምን እንዳደረገ ግን እዛ ፕሮሰስ ውስጥ ካለ ከእንደገና ገንዘቡንም ይሁን ከዛ ውስጥ ምንም አይነት እንትን ሳይል መውጣት ይችላል ወይስ ምንድን ነው ማድረግ ያለበት? አሁን አሜሪካን ሀገር የግዞት ሰርቪስ የሚባል የለም። ማንም ማንንም አያስገድድም። ኤኒዌር ገብተህ ለምሳሌ እንበልና አንተ ኦል ስቴት ፋርም ወይም ጋይኮ ሊሆን ይችላል መኪና አንዴ ኢንሾርድ ከሆንክ በኋላ አትወጣም ብሎ ማንም ሰው በግድ የሚይዘ ሰው የለም። ከፈለግ ትቀጥላለህ፣ ካልፈለግ ትወጣለህ። ሾፓራው እንዳድርገህ የግዞት ገበያ የለም አሜሪካን ሀገር። ስለዚህ ሰዎች ለምሳሌ ከእውቀት ውጭ በሚያደርጉበት ጊዜ የተለያየ ቦታ ትሞክርና ግን ከስራ እንደምትሄድ ታውቀዋለህ። ሙከራ ከሆነ የምታረገው ለሳይ ኢንሹራንስ መሆኑን እንኳን ትተወውና መኪና ነው አንድ ሰውዬ የገዛው፣ ግን በጣም የሚያውቀው ወዳጁ ስለሆነ በማግባባት ነው የገዛው። ልክ እዚህ ጋር ያለችው ልጅ በቤት ብቻ አይደለም የተጎዳችው፣ በመኪናም ታሪክ ነበራት፣ አጫውታናለች ባለፈው። ያ መኪና ከአንድ ሳምንት በኋላ ለምሳሌ አይነዳም፣ ግን በጣም ወዳጁ ነው ያንን መኪና የሸጠው፣ ዩዝድ ካር ሰርቪስ ውስጥ የሚሰራው ማለት ነው። ምንድነው ልታደርግ የምትችለው? አትመልሰው፣ ገንዘቤ ይመለስልኝ ብለህ መጠየቅ አትችልም። ግን ምንድነው ዩ ለርን ዘ ሃርድ ዌይ ዩ ሙቭ ኦን። ከዛ በኋላ መኪና ስትገዛ አገዛዝህ ለየት ያለ ይሆናል ማለት ነው። ወይ ሰርቲፋይድ ዩዝድ ትገዛለህ፣ ወይ አዲስ ትገዛለህ፣ ወይም ደግሞ ስለ መኪናው ጥናት አጥንተህ እንደዚህ አይነት ብራንድ መኪናዎች ከዚህ እስከዚህ ድረስ የተነዳ ከሆነ ምን ያህል ያወጣል ዩ ዱ ኦል ዩር ሪሰርች ካርማክስ በለው ምን በለው እንደዛ ታደርጋለህ። ሴም ቲንግ ኢንሹራንስንም ደግሞ ነገሮችን ግንዛቤዎችን በተለያየ ቦታ ስታይ አልኩ እኮ ለምሳሌ አሁን የትላንትናው ሰውዬ ቄስ ነው ይሸጠልኝ ብሎ አለ እና ይህ ሰውዬ በጣም የማይሆኑ ነገሮችን አድርጓል። 5 ዓመት $25,000 ከከፈለ በኋላ እንዴት ነው $27 የሚቀበለው? የትኛው ሂሳብ ነው? ዌር ዲድ ሂ ጎ ሮንግ የሚለውን ነገር ነው የምታስረዳው አዘፈዱ ሻሪ እንጂ ውጣም ግባም እኮ አትለውም። የሱ ገንዘብ አይደል እንዴ? ይባስ ብሎ ደግሞ እንደገና በላዩ ላይ ሞር ብትጨምርበት የተሻልክ ቦታ ትሆናለህ ሲል በዛ ምክንያት ነው። አሁን ለምሳሌ እኔ እጅ ያለና ሊደፋ የተቀመጠ ወጥ አለ እና በቃ እንግዳ ሲመጣብህ ስታየው ሌላው ጤነኛ ወጥ ወይ አነስ ያለ ነው ወይ እየሰራህ ነው ያለው። ግን አነስ ያለ ለሁለት ሰው ሊሆን ይችላል። ግን ኦልሬዲ 3-4 ጓደኞች መጥተዋል። እዚህ ላይ ባረገው ደህና ሊጣፍጥ ይችላል ብላ የተበላሸው ወጥ ላይ አዲሱን ወጥ አታረግም። ብዛት ይኖረዋል እና ሁሉም ሰው ሳህን ላይ ላረገው ይችላል። ግን የማይበላ ከሆነ ምን ዋጋ አለው? ኦልሬዲ ያ የተበላሸው ሊደፋ የነበረው ምግብ ተበላሽቷል። በቃ የማይበላ ነው። እሱን ጥለ ያለው ይሄን ያህል ነው አንዳንድ ነው የምትጎርሱት ልትል ትችላለህ በዛ በጤነኛው ወጥ። ግን አሁን ይሄኛው ሰውዬ ኦልሬዲ ብላሽ ነገር ይዞ ባዶ እጁን ትበላለህ ምን ትላለህ። ከዚህ እድሜ በኋላ ጡረታ ምንም ማዕት ነገር ነው የተነገረው እሱ እንዳለው ማለት ነው። ግን ምንም ነገር የለም እዛ ውስጥ። እንደሰማችሁት ነው እንግዲህ 5-6 ዓመት ያለውን ነገር በሙሉ በኢሞሽን በትውውቅ በተለያዩ ግርግሮች
ከገበረ በኋላ ይሄ እንግዲህ ስለ ኢንዴክስ ዩኒቨርሳል ላይፍ ነው የሚያወራው። መጀመሪያ ላይ እንደሰማችሁት አሴት ያለውን አይነት አለ። there is nothing አሴት የሚባል ነገር የለውም። አሴት የሚፈልግ ሰው ካለ ዲፈርድ ወደ ሆነው ወደ ስታክ ማርኬቱ አፕ ኤንድ ዳውን እያለ ነው እንጂ ኢንሹራንስ ጋራንቲድ የሆነ ነገር ሰጥቶ አሴት ተብሎ ደግሞ ሊጠራ አይችልም። ይሄ ደግሞ አዲስ አይደለም። ከ1846 ዓመተ ምህረት ጀምሮ ነው እንግዲህ የምናወራው ከ170 ምናምን ዓመት በላይ አዲስ ነገር ቢሆን ኖሮ የድሮውን ነው የሚያውቀው ከሌ ይባላል። የነበረውን ነገር እንኳን አስተካክሎ መናገር ስላልተቻለ ህልምና ቋንቋ እንደፈችው ነው ተብሎ አሴት ያለው ነው ዛው ላይ ማስተካከያ እንሰጣለን ማለት ነው። ከዛ ውጪ እንዴት ነው እዚህ ሀገር ለሚለው ነገር ኤኒባዲ እኮ በራሱ ህይወትና በቤተሰቡ ፊውቸር ሙከራ ማድረግ የሚፈልግ ከሆነ የተቋመረ ከሆነ ማግኘትና ማጣት እንዳለ ማወቅ አለበት ከእውቀት ውጪ ስለሆነ። ግን ትምህርት አለ ኮርስ ነው ምናምን ስትባሉ የምታውቁት ነገር ላይ ተቀመጣችሁ የሚመስላችሁ አንዳንድ ወገኖች አላችሁ። እነዛ ነገሮች ግን ምንም እንዳልሆኑ የምታዩበት የተለያዩ ሳይቶች ላይ ሰርች ስታደርጉ ነው። ስለዚህ ሰው የሚቋመር ከሆነ ወይ ያልሆነ ነገር አድርጎ ጥሎ ነው የሚሄደው the hard way ራሱን ሰብሮ ተምሮ እንጂ ሌላ እንደዚህ ይሄ ይዘህኮችን ምናምን የሚባል አንዳንዶቹ እኮ ምንም አይነት ትራንስፈረብል ያልሆነ ወደ ሌላ ካምፓኒ ህብረተሰባችን የያዘው ለምሳሌ በዛ መልክ ይዘውት ሊሄዱና የሚቀጥለው ካምፓኒ ጋር የሚቆጠር ነገር የለም ለሰሩት ሚስቴክ ማለት ነው። አንለስ ካሽ ያለው ከሆነ ካሻቸውን ትራንስፈር ያደርጋሉ። አሁን ግን ካሻቸውን እየመጠጠ እነሱ ባዶ ኪሳቸውን የተቀመጡበት ነው። ስለዚህ ብልህ በሌሎች ሰዎች ይማራል። ያ ደግሞ የዋሁ ሰው ደግሞ ተደጋጋሚ ስተት እየሰራ እዛው ነው መውደቅ መነሳት ወይም the hard way ተንደፋድፎ ተግጦ ምን ብሎ ተወርዶ በራሱ መማር የሚፈልግ ሰው አለና በአብዛኛው በሚያቀው ሰውና በዘመድ አካባቢ በተለያዩ ኢሞሽኖች ስለሆነ የተቆመረበት በቃ አዙሮ እንዳይ ስለተደረገ too late ሲሰማ ሌት ነው ብሎ ግን ዝም ብሎ መደዳውን ብሊድ ማድረግ የለበትም አይደል እንዴ? አስተዋይ የሆነ ሰው የሚሆነውን ነገር ቆም ብሎ አስቦ ወደሚፈልገው ነገር የትም ቦታ ቢሆን now they learn it the hard way። ምክንያቱም ምንም አይነት መያዣ መቆንጠጫ የሌለው ምንም የምትጠይቁት ነገር የለም። ኢሜል አላችሁ ዶክመንታችሁ ምናምን ሲባል ምንም ነገር የላቸውም። እኔ ያላልኩትም የማለትም መብት ኦፕን ስፔስ ተታችሁለት ነው ለዛ ሰው። ስለዚህ መለማመጃ መሆኑን ሳይሆን ሰው ያያየ ያለው አዋቂ የሰጠው ሰው ይመስለዋል፣ መጠየቅ የሚችል ይመስለዋል። ግን ጠይቀው ብዙዎች ደግሞ ባዶ ሜዳ ላይ እንደተቀመጡ አይተናል። እዚህም ቴሌቪዥን ላይ 3 ወር ተኩል አብሬያት ከጠበቃዋም ጋር ከኢንሹራንስ ኮሚሽንም ጋር ኮሚኒኬት ያደረኩላት ልጅ ሁኔታውን ይዘን መተናል። ከነበረችበት ወደ ዜሮ ስቲል ዊልቸር ላይ ተቀምጣ የተባለችው የተነገራት ነገር ግን አንዱንም ማግኘት ያቃታት ማለት ነው። ስለዚህ ኦል ካምፓኒስ እንደዛ ያደርጋሉ ማለት ሳይሆን እናንተ ግን ጥናት ካላደረጋችሁ ሪቪዎችን የማታዩ ከሆነ የተለያየ ሂዱ የምትባሉበት ቦታ ጋር የምትሄዱ ከሆነ አስቸጋሪ ነው የሚሆነው። ኦፕን መሆን አለበት። ኢትስ አ ፍሪ ማርኬት። እናንተም ደግሞ ለፍታችሁ የምታገኙ ገንዘብ ስለሆነ ስርዓትና ደንብ ያለው ቦታ ጋር ብታስቀምጡት ውጤታማ ትሆናላችሁ ማለት ነው። አለበለዚያ በኢሞሽን ከሆነ ገና ደግሞ ሌላ ትሰማላችሁ። ወደሚቀጥለው ቪዲዮ እስኪ ሄደን እንመለስ። በህብረተሰባችን ውስጥ ብዙዎች በዚህ በቢዝነስ ተብሎ በሚጠራው የአሜሪካን ቢዝነስ ሳይሆን የኮሚኒቲያችን ቢዝነስ የማያውቅን ሰው እየፈለገ የሚመታው የቢዝነስን አይነት ነገር ስታዩ ብዙ ሰው የሚሰራውን ነገር አጥርቶ መስራቱ ላይ ማወቁ ላይና ካወቀ በኋላ ተጠቃሚዎች ምን እንደሚሉ ከመጠበቅ ይልቅ በጨርቃ ጨርቅ በተለያዩ እንደ ፖድካስት ላይ ኢምፖርታንት ሆነው ቀርበው አንዳንድ ቦታ ኢንተርቪው የተደረጉ የሚመስል ነገር ገጽታ ግንባታ ላይ በሰው አይምሮ መጫወቻው ነገር ላይ በጣም ሰው ሲበረታ እናያለን። ከተለያዩ ዝናዎች ዶክተር፣ ኢንጂነር፣ አርቲስት፣ ቄስ፣ ፓስተር ምናምን የሚለውንም ትታችሁ እሱም እንዳለ ሆኖ ግን ተጨማሪ ደግሞ አሁን የተለያዩ ቦታዎች ላይ ቂቅ ብለው ሰዎች የፖድካስት የማይክ ገጽታቸው ላይ ያደረጉ የተለያየ ነገር ታያላችሁ። ግን እሱ ሁሉ ቀርቶ እኮ ለምሳሌ በጣም ሰክሲድ ያደረጉትን በአሜሪካኑ ቢዝነስ ሳይድ ስታዩ እነዚህ ሁሉ ድራማዎች የሉም። ስራው ላይ ነው ጥራቱ። እንደሰማችሁት ነው እንግዲህ እና ላለፉት 40 ዓመት ከ30 በላይ የሚሆነውን በቢዝነስ ዓለም ከ10 ዓመት በታች የሆነውን ደግሞ በኮርፖሬት አሜሪካ ውስጥ አሳልፈው
ከልጅነት እዚህ እድሜ ድረስ የተቀረጽኩባቸው ነገሮች ነጩን ነጭ ጥቁሩን ጥቁር ነው እንጂ ያለውን አለ የሌለውን የለም ነው እንጂ እንኳን ለተወላጁ እኔ ከሌላ ቦታ ለመጣሁትና ከመኖር ብዛት እጅግ አስደንጋጭ ሆኖ የተለያዩ ነገሮችን እንሰማለን እናያለን። ሰዎች ይመጣሉ ምንድነው ይሄ ነገር የሚለው ነገር ሁልጊዜ በአይምሯችን ውስጥ ሲዘዋወር የሚኖር ነውና እናንተም የምትታዘቡት ነገር ካለ በቅዳሜው ላይቫችን የሚሆን በዚህ መጣችሁ የተለያየ ነገር ብታስረዱ ህብረተሰቡ ሞር አዌር ይሆንና ባለሙያን የሚያጠራው ተጠቃሚ ነው እንጂ ሌላ ነገር አይደለም። ምክንያቱም ተጠቃሚ ቢያንስ በመጠየቅ መብቱን በማስጠበቅና በህግ አልቻለም because of the culture and religion whatever relationship and belief and all of that ብዙ ነገር ስላለ በዛ ሊያደርገው አልቻለም። ኦኬ እሱን ካላደረገ ግን አትሊስት የጠራ ሰርቪስ እንዲመጣ ነው እንጂ በዚህ ማልቀስ ጥብቅና ማልቀስ ኢንሹራንስ ማልቀስ የተለያዩ ቤግጂ ማልቀስ ኮንስትራክሽን ማልቀስ you name it every service እንዴት ነው በሁሉም ነገር ፌል አድርገን ማንን ነው የምትጠብቁት እንዲያስተካክልላችሁ? ማስተካከሉ በእጃችሁ ነው ያለው። ማነህ እንዴት ነው ሪቪው አለ ወይ እንዴት ነው ብሎ ሁሉን ነገር ሲጠየቅ የምትሰጠኝ ነገር ምን ያህል እንዴት ነው ብለው የተለያዩ ነገሮች ላይ ሲያዩ እኛ ሁሉ ጊዜ የተለያዩ ዌብሳይቶችን ነው የምንሰጣቸው እንጂ ይሄ ነው ብለን እንዲያምኑ አይደለም። ስራው ማሳመን አይደለም። as a fiduciary if it is to the best interest of the consumers እነዚህ ሰዎች እንዳይጎዱ ጥበቃን ማድረግ እዚህ ላይ እስኪ ይሄ ምንድነው እንዴት ሊሆን ቻለ እነዚህን ካየ በኋላ ምን ተሰማ ፍሬን እንዲይዝ ነው የምናደርገው እንጂ ገንዘቡን ከጉያው ፈልቅቆ ለማውጣት fiduciarist ሆኑ አይቻልም። ስለዚህ እነዚህ ነገሮች ስናይ በጣም ብዙ ሰው አሁን ገጽታ ግንባታ ላይ ሲሰራ እናያለን። ፍሬ ነገሩ ግን የለም ሲከፈት ባዶ ነው። በዚህ እንዲያደረኩኝ ሲከፈት በደል ነው፣ በዛ እንደዛ አደረኩኝ ሲከፈት በደል ነው። ከዛም ቆይቶ በፍጹም እዚህ ኮሚኒቲ ውስጥ ምንም አይነት አገልግሎት መጠቀም አልፈልግም የሚል ነገር ሁሉ በደንብ ይናገራሉ። ሰው እነዚህ ሰዎች ሊከበሩና ሊታዘንላቸው ነው የሚገባው። አንዳንድ ሰው ለምሳሌ ከራሱ የቢዝነስ አኳያ ጥሩ ሰርቪስ የሚሰጠው በጣም ክሩክ ሆኖ ደግሞ ሞኝ ማገኝ ብሎ ጧት የሚወጣው ሁሉም በየአይነቱ እንዲህ ሲሉ ደስ አይለኝም ይላል። ኖ ሊበረታቱ ይገባል። ተጎድተዋል አላመመህም እኮ ብሎ በሰው ቁስል እንጨት ስደድበት ማለት ነው። ያ ደግሞ ኖርማልና ጤነኛ ነገር አይደለም። ፔናቸውን አንደርስታንድ አድርጎ በሚቀጥለው እንዴት እንደሚያረጉ ማስተማር። እንደዛ በደንብ ጠያቂ በሚሆኑበት ጊዜ በየቦታው የተቀመጠው ሰው ወይም ምንም አይነት ቦታም ሳይኖረው እንደ ሱቅ በደረቴ የሚያረጋው በጠቅላላ ግን በእውቀት ሳይሞላ ዝም ብሎ ብቻ ሌልስ ያለኝ ወይም እንደዚህ ሸምድጃ ያገኘውት አለ ብሎ አይመጣም ወደ ሰው that's it በቃ። ስለዚህ ያ ነገር ጉዳታችሁን ሊቀንስ የሚችለው በመጠየቅ ራሳችሁ ደግሞ I deserve የጠራ ሰርቪስ ዲዘርቭ አረጋለሁ። ሌላው ደግሞ ማጥራት የምትችሉበት ማንኛውንም within this community ያለነውን አነጋግራችሁ ፎቀቅ በሉና ደግሞ እስቲ ወደ አሜሪካኖቹ በሁለቱም ሳይድ በጥቁሩም በነጩም ወደ ስፓኒሹ ወደ ሌሎች ዜጎች ደግሞ ሄዳችሁ ሌላው ምን እያረገ ነው እንዴት ነው የሚያስተናግደው ብላችሁ ስትሉ ሜቢ ላትመለሱም ትችላላችሁ። በዛው ሜቢ ደግሞ ልትመለሱ የሚያስችልም ሊኖር ይችላል። መመዘን ለማንኛውም አስተዋይ ያደርጋችኋልና የኔ ምክር ያ ነው። ሌላውን ደግሞ ቀጣይ ቪዲዮ እንስማና እንመለሳለን። በዛች ቀን ያዛችን ቀን በጣም ሰከንድ ተንጠልጥዬ በነበርኩበት ሰዓት ሁላቸውንም ያገኘኋቸውና የሰው ልጅ በአንድ ሰከንድ ህይወቱ ይጠፋል። በአንድ ሰከንድ ደግሞ ህይወቱ ያቺ ተንጠልጥላ የነበረችው ደግሞ ትቀጠላለች እና በዛች ሰከንድ ዝም ብዬ በቃ አይምሮ ሌላ ነገር እያሰበ ስልክን በቃ ስኮር ሳረግ ነው የቲን ያገኘኋት። የቲዬ በጣም ለሎንግ ታይም ነው የምከታተልሽ ግን የዛለት ግን በቃ ሌላ ሳባዶ ነው ሳብጀክታችሁን ግን ጀስት እንደው ድንገት ግበት ብዬ ነው ጽሁፍ የጻፍኩትና ያቺ ሞመንት ሴቭ ሆኛለሁ። ህይወቴ ሴቭ ሆኗልና አይዞሽ ብላችሁ ከኔ ጋር አልቅሳችሁ ከኔ አበራታችሁኝ። በቃ ሲሳይ ደግሞ በማግስቱ አንተ እዚህ መተህ አይዞሽ ቀላል ነው መሰራት ይቻላል አይዞሽ አጠገብሽ ነኝ እኔም የትም ስትለኝ ያቺ ህይወት የተቀጥላለች። በህመም ብቻም አይደለም የሰው ልጅ በተለያየ ነገር ይጠፋና ያቺ ሞመንት ግን ህይወቴ እንድትቀጥል ሆናለችና በጣም ነው የማመሰግነው። ሲሳይ እናንተንም ኑሩልኝ የእድሜ ጸጋ ይስጥልኝ።
ቀላል አይደለም ሰው የኔ ህይወት በመጽሐፍ ቢታተም ሆል ማይ ላይፍ ብዙ ነገር አለ። እያንዳንዳችን ጓዳችን ብዙ ነገር አለ። ግን ይሄንኛው በጣም ከባዱ ታይም ነበረ ለኔ ከልጅ ቀጥሎ። በዛች በተጎዳሁበት ሰዓት ሌላ ጉዳት እንዴት ነው በቃ ጭልምልም ባለበት ሰዓት ነበር ያገኘኋቸው እና ግን አመሰግናለሁ። ዛሬ ምን አልኩ መሰለህ የቲክቶክ ገብቼ ሰዎችን ለማስረዳት ብዬ ጨነቀኝ። በቃ ቃላት መጠበቅም አለብህና ልክ የኔ ህይወት አሁን ያለሁበት አልኩኝ ልክ ከጀርባዬ ስለሆነ የተመታሁት አንዳንድ ሰው ስፓይናል ኮርድ ተጎድቶ መሄድ አይችልም እንደሚባለው እና ከኋላ ነው የተወጋሁት። ፊት ለፊት ቢሆን እጋፈጠው ነበረ፣ ግን ባወቅኩት ሰው ከጀርባዬ ነው የተጎዳሁት እና በቃ አንድ ሰው ስትቀርቡ በጣም ጥንቃቄ አድርጎ አልኩኝ። ስለሳቀላችሁ ጓደኛችሁ መሆን አይደለም፣ ፍቅሬዋ ውዴዋ ስላላችሁ ወይም ደግሞ አብሮ አደጌ ምናምን ስላላችሁ ያ ሰው ወደዳችሁ ማለት አይደለም። ጥንቃቄ ጀስት ነው ባውንደሪ የሚባል ነገር አለ። ፕራይቬሲያችሁን በጠበቃችሁ መልኩ አድርጋችሁ ራሳችሁን አዳምጣችሁ ላይፋችሁን ሸር አድርጉ። እንደኔ እንዳትሆኑ ነው ያልኩት። ማንምን አልወቀስኩም። እኔ ባመንኩት ስለሆነ የተወጋሁት፣ እናንተም ጀርባችሁ እንዳትወጉ ተጠንቀቁ አልኩኝ እና ለምክንያቱም ጀርባሽ ስትወጌ የዘላለም አጉብጠሽ ነው የምትቀሪው እና ቴክስ ታይም ደግሞ ለመዳን በጣም ለብዙ አመት መታገል አለ የጀርባ ሲወጋ እና ልክ በእንደዚህ አይነት መልኩ ነው የተጎዳሁት። ግን እስቲል ደግሞ አንድ ቀን ቀና እንደምል ደግሞ ተስፋ አለኝ ብያለሁ። የዚችኛው እህታችን ደግሞ እጅግ በጣም ኢሞሽናል የሚያደርግና አንጀት የሚበላ ነገር ነው። ይህች እህታችን ደግሞ በጣም የቅርቧ በሆነች ሴት ሪል ስቴት ኤጀንት $400,000 በ10 ወር ጊዜ ውስጥ ያጣች ሴት ነች። እጅግ በጣም የሚያሳዝን ነው እና ምንም ችግር የለውም አንቺ እዚህ ቁጭ በይ ተብላ ልጇን አጥታ፣ ልጇ በካንሰር ሞቶባት ልጇን አጥታ ቁጭ ብላ እኔ ያዋለሁ ሁሉንም ነገር ተብላ እሷ ዞራ የሚያላየችው ግን በሽታው ጠርጥራ ሸታል ስትላት አይ የሚሸጠው ሰውዬ ስለሚያጨስ ነው እንጂ ቤቱ ቆንጆ ነው ችግር የለውም ብላ ክሎስ ቱ $1 ሚሊዮን ነው ቤቱ የተገዛው። ከሌላ ቤት ሸጣ ያመጣችውን $400,000 እዛ ውስጥ አስገብታ በ10 ወር ጊዜ ውስጥ ወደ ቤዝመንት ልጆቿን ይዛ የገባች ናትና ለረጅም ጊዜ ስትሰራ የነበረች ስለነበረች በአንደኛው ቪዲዮአችን ላይ ነገራ ስቲል ኦንላይን ያለ አለ ከ50 ዓመት በላይ እድሜ ስለሆነ ከዚህ በኋላ እንዴት ሰርቼ ቦታዬ ልገባ እችላለሁ የሚለው ነገር ነበር ጥያቄዋ። ሁሉም እንግዲህ እንዳያችሁ ጅብ ከሄደ ውሻ ጮኸ ነውና እነዛን ሁሉ ነገሮች ስታዩ ስቅስቅ ብላ ነው የምታለቅሰው። 10 ወር ሙሉ ከኛ ጋር በቻለችበት ሳተርዳይ መጣ ኢሞሽኗን በቃ ዊዝድሮ እያደረገች ነው የኖረችው። የመጀመሪያውን ቪዲዮዋን የሷን እንዳያችሁት ያን ቀን ተስፋ ቆርጬ ሌላ ነገር በህይወቴ ላይ ያሰብኩ ሰው ነበርኩኝ። ያችን ቀን ግን ገብታ አታውቅም። ልግባ እያለች ዝም ብላ ስትጽፍ ነይ ችግር ካለሽ ብለናት ወደ ላይ አስገባናትና ቲክቶኩ ላይ ያላቱን ሁኔታ በጣም አልቅሳ በቃ በናገር እስኪያቀታት ድረስ እዛው ሰው ተረባርቦ በቃ አይዞሽ ተብሎ ኮንትራክተርም የነበረ ሰው ስለነበረ ሲሳይ በማግስቱ ነው ይመጣለው ብሎ ቤት ውስጥ ያሉትን አንዳንድ የኮንስትራክሽን እቃዎች እሷም የምትገዛውን ገዛ እሱም የሚሰጣትን ብቻ ብዙ ነገሮች ተደርገው ያንን ቤት ትንሽ እንኳን አይዞሽ የሚል ነገር ምንድነው ችግሩ ሞልድ በሞልድ ነው። በዚህ ጋር ፓፕ ያረጋል፣ በዛ ጋር ፓፕ ያረጋል፣ ሽታ አለ፣ ልጆቹ አለርጂ አለባቸው፣ ቤት ውስጥ ሊኖሩ አይችሉም። በጣም ብዙ ፕላን አድርጋ የመጣችውን ነገር በሰው ልጅ ገንዘብን በማስቀደምና እንደዚህ ያሉ የዋህ ሰዎችን ሞኝ ባገኝ ብሎ የሚወጣ ሰው አግኝቷት ነው ይሄ የሆነው። ስለዚህ ምንም አይነት ሬከርድ አትጠይቅም። ሪከርድን ብትጠይቅ ደግሞ ኮሚኒቲያችን ጋንግ አፕ አድርጎ በአንድ ሰው ጭንቅላት ሊሸፍን ከፈለገ ገዳይም ቢሆን ሸፍኖ ማሳለፍ እንደ ሙያ ተቆጥሯል በአሁኑ ሰዓት ላይ። ስለዚህ በቤተ ክርስቲያን ውስጥ ወይ በመስጠት ወይም ከብዙ ሰዎች ጋር ሶሻላይዝ በማድረግ ሆ የሚባሉ ሰዎች ከሆኑ መነካት የለባቸው መግደልም ይችላሉ አይነት ንግግር ነው የሚመስለው። ከዛም ደግሞ አልፎ ተርፎ ኬዟን ይዛ ወደ ሌላ
ኢትዮጵያዊ ሎየር ጋር ስትሄድ እንደዚህ ነው ሲባል ታሪኩን ሲሰማ እንዴ እኔ ያለው ምንም ችግር የለም አለና ኦኬ እንግዲያው ይሄው ዶክመንቱ ተብሎ ሲባል እዛች ላይ ሲያይ የሚያውቃት ወዳጁ ስለሆነች አይ ይሄንንማ አታነካኩኝ ለኔ አይገባኝም አንድ ሰው ሐኪም ከሆነ ምሎ የእናቱ ገዳይ የሚያባቱ ገዳይም ቢሆን ታመም ያለው ብሎ ከመጣ በቅንነት በየዋህነት በእምነት በሚያቀው ልክ የዛን ሰው ደህንነት ለማምጣት እስከ ጥግ ድረስ መጣር ነው እንጂ ማልወደው ሰው ነውና ጥሩ መድኃኒት አልሰጠውም መጥፎ መርፌ ልውጋው ወይም ደግሞ የሚያበላሽበትን ነገር ልስጠው ማለት አይችልም በህጉ ሴም ቲንግ ሰው ሎየር ሲሆን ኤኒ ፕሮፌሽን ፊዱሻሪ ሆናችሁ ስትመጡኮ to the best interest of the consumer ነው እንጂ ለኪሱ ለስሜቱ የሚሰራ ሰው አይደለም ስለዚህ ሎየር ወይም ደግሞ ዶክተር ወይም ደግሞ ሪልተር ወይም ፋይናንሻል አድቫይዘር you name it በኤኒ ፊልድ አለም ብለን ስንል በፊዱሻሪው ሳይድ እንደዚህ የመራረጠ የሚያገለግል ከሆነኮ የኔ ላይሰንስ ቢሆን መልሰውና አይምሮዬን ጠብቀዋለሁ እንጂ ሰው እየመረጥን ግን አንቀጹን ማስፈጸም ማንችል ከሆነ then ስተነዋል ማለት ነው ፖይንቱን ስለዚህ ሰዎች በዚህ ሌቭል ተጎድተው ሁለመናቸውን ራቁታቸውን ከቆሙ በኋላ በዛ ላይ ቸነፈር ብርድ ንፋስም ሲመጣ ጨርቅ እንዳሰጡት ይብረደው ምክንያቱም እንንተና ጨርቅ ሰሰጠው ካዩ ምናምን የሚለው ድራማ ውስጥ የሚገባው የትኛው ነው ትክክለኛ ባለሙያ የትኛው ነው ያልሆነው ኤኒ ሎየር ፖሊስ ኦፊሰር ልጁ ስፒድ ሲያረግ ትኬት የሰጠ ፖሊስ ኦፊሰር አቃለው ምክንያቱም ለሁሉም ሰው እኩል ህጉን እንዲያስፈጽም ነው እንጂ ቆመውዛ የሱ ሚስት መስመር ስትጥስ ወይም ደግሞ መብራት ስትጥስ የሱ ልጅ ስፒድ ሲያደርግ እንዳይቀጣ ወይም ደግሞ የነሱ ቤተሰብ የሆነውን ያለፈ እኔና እናንተ እንዲቀጣ አይደለም ስለዚህ አንዳንድ ፕሮፌሽኖች የሚናገርም ሰው ስለሌለ መስመራቸውን ስተው ተበላሽተዋል ስለዚህ how do people really use professionals within the community ያኛውን ስትሉት አንድ ነገር አለው ያኛውን ስትሉት አንድ ነገር አለው የትኛው ነው ሪሊ ለህብረተሰቡ ቆም ያለው ብሎ ህብረተሰቡን አኮራለው በዚህ ሁኔታ ውስጥ አልፌ እንደዚህ ተብዬ ተጠራለው ብሎ የሚለው ሰው መርጦ ኮነ የሚያገለግለው ትክክል አይደለም እቺ ሰው ዝም ብላ ከንቱ ሆና ነው የቀረችው እና ወደ ሌሎች ዜጎች ነው መሄድ ያለባት እንጂ እዚህ ጋር የለም ማለት ነው ግን በታይትሉን የያዙ ሰዎች አሉ አገልግሎት ላይ ግን የለም ስለዚህ ምን ትላላችሁ እናንተም የሚሰማችሁ ነገር ለኡነት ለሐቅ ብላችሁ በመታምኑት መንገድ ለምታምኑት ፈጣሪያችሁ ብላችሁ ግን እንዲህ አይነት ነገሮች ሲደረጉ እርምት ከናንተ ነው እንጂ የሚጠበቀው ከየትኛውም ባለሙያ ቢነገር ጆሮ ዳባ ልበስ ያለ ነው ምክንያቱም ባለቤት የሌለው አገልግል ሆናችሁ ነው የተገኛችሁት በታጠበም ባልታጠበም እጁ ማንንም እየከፈተ ይበላል ክፍቱን ከፈለገ ትቶት ይሄዳል አለበለዚያ ይዘጋዋል እንዴት ነው በዚህ ደረጃ አስተርናቁ ትንሽ ሰልፍ ሪስፔክት ሊኖር ይገባል ራሱን የሚያከብር ሰው ገንዘቡን ከፍሎ የሚገለገል ሰው እስከ ጥግ ድረስ በመታውቋቸው ሰዎች በኩል ከሆነ የሄዳችሁትና በይሉኝታ ከሆነ go somewhere else within the community outside the community የፈለጋችሁን በጋ ግን እንደልባችሁ ጠይቃችሁ ገንዘባችሁን ወርት የሚያረግ ነገር መቀበል የምትችሉበት ቦታ ጋር መሄድን ማሳየት አለባችሁ ለሁላችንም ለባለሙያዎች መከበር ከፈለጋችሁ እንጂ እኛ በቃ የለት ተግባራችን ሆኖ እዚህ የመጣ ሰው ያለቅሳል በወዲያ በኩል ባለ ቲክቶኩ ባለ ዩቲዩቡ ባለ ምናምኑ ደግሞ የሰዎች ደም እንዴት ተደርጎ እንደሚመጠጥ ክሊክ ተደርጎ ገንዘብ አገኛለሁ ብሎ ደግሞ ሌላ ድራማ አለ በዛ እንደዛ ይደረጋል በወዲ ደግሞ እዛ የተመቱት ደግሞ እዚህ ይመጣሉ so it's your responsibility to step up on this እና ያንን ነው ላችሁ የሚቀጥለውን ደግሞ ቪዲዮ አይተን እንመለስ አንዳንድ ቀን በጣም ከባድ ነው ልክ እነሱ ሰው መሆናቸውን የጠሉትን ያህል ምንድነው የሚሻለው ምን ሆኖ ነው ሰው ይሄን ሁሉ በሰው ላይ የሚያደርገው እና ብላችሁ ተረበሻላችሁ ከሚያለቅሰው ታለቅሳላችሁ ከሚያዝነው ታዝናላችሁ ሳምንቱን በሙሉ እንደዛም ሊሆን ይችላል ወር በሙሉ እንደዛ ሊሆን ይችላል በቀን ውስጥ ግን ግዴታ ነው የተጎዳን ሰው ማናገር በቃ እንደ ግዴታ ሆኗል ለኛ ሰው ለኔ ቢሮ እና እነዚህ ነገሮች ለናረብ የምንችለው ከስተቱ ጥጋብን ትችላለህ ሲል አው እንኳን ረሃብን ጥጋብንም እችላለሁ ብሎ እንዳለው አይነት ነገር ዓለም ላይ ስኖር ብዙ ነገሮች እንደሚፈራረቁ አውቃለሁኝ ግን ከስተት የተመረ ጠንካራ ሆኜ ተመስገን ብዬ ማለፍ ምፈልግ ነኝ ብላችሁ እንደማለት ነው ሆነ የሶፊ
እንጂ የመጀመሪያው ሙዷ በመሀሉ የነበራት ሙድ እኮ ትላንትና አይደለም 10 ወር ሙሉ ነው የተሰቃየችው አይደል? እስቲል እያዘነች ነው ያለችው። ግን በፊት የነበረው መኖሬ ትርጉም የለውም ብላ ህይወቷን የጠላችበት ዘመንና ዛሬ ላይ ያለችበት የተለያየ ነው። ፌዝ አለው ሁሉ። በዛ ውስጥ ሁሉ ግን ሰዎች አስፈልገዋት ነበር። እኔ ብቻ አይደለሁኝም፣ የተለያየ ሰው ብዙ የምታነጋግራቸው ሰዎች ያሏት ሰው ነች። ቁጥራቸውን ባናቃቸውም ግን የብዙ ሰዎች ኮንትሪቢሽን ከትዕግስት ጋራ ተሰጧቸውን አበርክተው ስጦታ የእሷ ህይወት እንዲቀጥል የምትናደድበት ነገር ፓኬጁ የህይወት ፓኬጅ መሆኑን እንድታየው በሌላ አንግል ምናምን እያስረዳን እንደዛ እያልን ነው የምንሄደው። እንግዲህ በህይወት ህይወታችን ይህንን ይመስላል ቢሮአችን ውስጥ በየቀኑና እነዚህ ነገሮች ለጤና ሁሉ ጥሩ ያልሆኑ ነገሮች እንደሆኑ ብዙ ሰዎች ይጨነቁና ይሉኛል። ይሄ ነገር እንደው ጤናሽ ምናምን ይላሉ፣ ግን ሌላ የሚሄዱበት ቦታ የላቸውም። በነፃ ሊያለቅሱ በነፃ ሊጠይቁ የሚችሉበት ነገር ስለሌለ ላለፈው 25 ዓመት እነዚህን ግልጋሎቶች እኔ ብቻ ስለሰጠሁኝ በፈቃደኝነት ማንም ሳይጠይቀኝ እንጂ ንክፈል ይላሉ እነሱ። እንዴት ነው ያ ሰው እንደዛ ተበላሽቶ ብዙ ነገሩ ተምታቶበት በቃ ህይወቱን ጠልቶ እየመጣ ለኔ አይነት ሞራል ቫልዩ አይሰራም። ስለዚህ ብዙዎች በዚህ ሁኔታ ላይ ስለሆነ የሚመጡት እንዳልኳችሁ ኃላፊነቱ እጃችሁ ላይ ነው ያለውና ልክ የጥጋብ ትችላለህ ወይ ረሃብ ትችላለህ ወይ የሚለውን ነገር አንዱ ልጁን ሊደር ብሎ እኔኑ ነው የሚጠይቁት። ሌላ ሰው አይደለም ትራዲሽናሊ እንደሚላከው የሚልኩትና ራሱ ሊያገባ የሚፈልገው ይምጣና እኔ ጠይቀዋለሁ ሲል ረሃብ ትችላለህ ብሎ አባትየው ሲጠይቅ ልጁን ከመስጠቱ አዎ እችላለሁ እንደው አንዴ ቀበቶኝ ከታጠቅኩኝ እኮ አይርበኝም የሚል ነገር አለ ልጃቸውን የሚሰጡት መስሎት። ከዛ ቀጠለና እሱ ሄደ። ከዛ ሌላው ሲመጣ አንተስ ረሃብ ትችላለህ ሲሉት ረሃብ ብቻ አይደለም ጠጋብንም እችላለሁ ብሎ ሲል ለልጅ የሚሆን ባል አሁን ገና ተገኘ ብሎ ያ አባት አለ የሚለውን ነገር ዩቲዩብ ላይ ታገኙታላችሁ ብሎ ሲል ነበርና አንዳንድ ጊዜ ሰዎች ማግኘትንም ማጣትንም የሚችሉ እና በትዕግስት የሚያሳልፉ ከሆነ ህይወታቸውን ለማጥፋት አይነሱም ማለት ነው። እርግጥ ነው ይሰማቸዋል፣ በዛ ሰዓት ጭልምልም ሊል ይችላል። እረዳለሁ የሚል ሰው ደግሞ ሲያገኙ ሊያደርጉ ይችላሉ። እና እነዛ አይነት ነገሮች ናቸው ለኛም እንዴት ነው አይደል በሩን የመዝጋት ወይም ደግሞ ለሰዓት ይሄንን ትከፍላለህ እያለቀሰ ወይም ደግሞ ሁሉ ነገሩ ተወስዶበት ከዛ ነፍሱ እንዲከፍለን ነው ማለት ነው። ያ ኖርማል ስብዕና ስላልሆነ ለኔ ከብደኛል። ለሌላ ሰው ምን እንደሆነ ትርጉሙ ባላቅምና እነዚህ ነገሮች ህይወታችንን እያከበዱት መጥተዋል። ሌላም ተጨማሪ ቪዲዮዎች ካሉን እናያለን። እነሱ ከሌሉን ደግሞ ወደሚቀጥለው እንትናችን ስላይዳችንም ልንሄድ እንችላለን። ይሄንንም ቪዲዮ ስታዩት አሁን ዋናው ያመጣሁበት ምክንያት ጠበቃው የነዚህን ሰዎች ነገር ሲያነሳ ብዙዎቻችሁ ስለ ሊቪንግ ትረስት ብዙ ነገር ተነግሯችሁ በጣም እንድትፈሩ ተደርጎ አንድ ወንድማችን ባለፈው ሳምንት ምስክርነት የሰጠ ነበር። አላበዛባችሁም እያላመጣሁትም ቪዲዮውንና የሱን ነገር ስታዩ ወንድሙ ሞቶበት ቤነፍሻሪም ብሎ አልመዘገበውም፣ ሊቪንግ ትረስት የለውም፣ ዊልም የለውም፣ ምንም የለውም። ግን 401k እና የባንክ አካውንት ነበረው። ስለዚህ ያንን ያለምንም ጭቅጭቅ በ4 ወር ጊዜ ውስጥ ነው የወሰደው። አንዳንድ ጊዜ ህይወታችሁን በቃ ሄል አድርገው ምስቅልቅል እንደምትሉ አድርገው ነግራችሁ እነዛን ነገሮች ስታስቡ እንደዚህ ከባድ ከሆነ ብላችሁ ያልሆነ ነገር እንድጨብጡ የሚነገራችሁ በጣም ጥሩ ያልሆነ ሚስ ኢንፎርሜሽን አለ በዛም በኩል ስታዩና ይሄ አተርኒ ለምሳሌ እንደ መጨረሻ ያዘጋጀሁላችሁ ስላይድ ላይ ስታዩት ያዘጋጀሁላችሁ ስላይድ ላይ what you should never put in a trust የሚል ነገር ነው ስታዩት። what should never be in a trust ውስጥ ለምሳሌ መግባት የሌለበት ነገር 401k 403b 457 any retirement account ያላችሁ ያም ደግሞ annuityም አለ IRAም አለ እዛ ላይ እንደጻፈው ነው። ከዛ ስታዩት ላይፍ ኢንሹራንስን መኪና መግባት እንደሌለበት ያስረዳል። ይሄ እንግዲህ the Haley firm ለረጅም ጊዜ በጥብቅና የራሱን ሎ ፈርም አድርጎ ነው። ስለዚህ ብዙ ሰዎች ለምሳሌ እኔማ እንትኑን እዚህ ውስጥ አስገብተን እንትኑን እዛ ውስጥ አስገብተ ተብያለሁ ከሎየር ነው እንደዛ የተባላችሁት የማይገቡበትን ምክንያቶች በሙሉ አስረድቷል።
ለሚፈልገውም ሰው አዘጋጅቼ ትፈልጉ በዙም ብትፈልጉ ኢን ፐርሰን ይሄንኑ ሰው ያምጥቼ እያንዳንዱን ነገር ኤክስፕሌን ሊደረግላችሁ ይችላል። ወደ ተጣመመ መንገድ ኑሩ፣ ለሰው የገቢ ምንጭ ሁኑ፣ ምን ሁኑ that is history በቃ ያለፈ ነገር ነው። ግን እነዚህ ነገሮች መግባት የሌለባቸው ነገሮች ትረስት ውስጥ ሲገቡ ሊያመጡ የሚችሉትን ኮንሲኩዌንሶች በጣም ሲያስረዳ ብዙዎች በቃ አይደል ምንም አንዲት የሎው ክላስ ያልወሰዱ ሰዎች በኮሚኒቲያችን ውስጥ ሎየር ጨዋታ ቀን ሌላ ቦታ ማታ ሎየር ወይም ዊኬንድ ሎየር የሆነ ያንን ኢሜጅ ክሬት አድርጎ ህብረተሰብን የሚያወዛግብ ነገር ውስጥ ገብተው ብዙዎች እንደዚህ አይነት ሰለባ የሆኑ ሰዎች አሉና የዚህን አተርኒ በኩራት በደንብ እዛ ከታችም የራሱን ሎጎ አድርጎ ማንም ሊጠይቀው የሚችል አያችሁ ፈዱሻሪ ሲኮን እንደዚህ ነው። ሪስፖንሲቢሊቲ ይወስዳሉ፣ ያስረዳሉ፣ ተጠያቂነትም ደግሞ አለባቸው ይወስዳሉ ተጠያቂነቱንም እንጂ ዝም ብሎ ብቻ አንድ ጠረጴዛና ወንበር ይዞ በተለያየ ቦታ ተሸጉጦ አንድ ጠረጴዛ ለ15 እና ለ50 እየተከራየ ተራ በተራ እየተቀመጠበት ሰው ይሄ ነው የሚባል ቦታ እንኳን የሌለው ሰው በጭንቅላታችሁ እየተጫወቱ ግን የተለያዩ ነገር ሲያወሩ ወይም ደግሞ ቢሮዬ ምናምን ብለው ሲሉ ብዙ ነገር ትሰማላችሁ። አለዚያም ደግሞ ሱቅ በደረቴ ሆኖ በተለያዩ በፌስቡክ በቲክቶክ በውስጥ መስመር የሚባለው ቋንቋ ብዙዎቻችሁን ለስብራት ዳርጓችኋል። ያው ስትሰበሩ ደግሞ ትመጣላችሁ። ያው አንድ ያለው የነጻ ቦታ እዚሁኛው ጋር የቲ ፋይናንሻል ጋር ስለሆነና እነዚህ የስብራቶቻችሁ ምክንያቶች ዋናው ነገር ያለ መጠየቅ ነው። ስለማትጠይቁ በቃ ሰው ባለቤት የሌለው አገልግል አድርጓችኋል። የሚመጣው በሙሉ በታጠበም ባልታጠበም እጁ ገብቶ ይበላል ማለት ነው። ስለዚህ ራሳችሁን ማክበር ማስከበር የምትችሉት በምትጠይቁበት ጊዜ ነው። ኤቪደንስ ቤዝድ የሆነ ነገር መጨበጥ የምትችሉት ከሰዎች ምላስ፣ ከሰዎች ዜግነት፣ ከሰዎች የተለያዩ ሊፈጥሩ ካሉት ኢሜጅ የቆዩበትን ቦታ እንኳን ወይም ስራቸውን ሊነግሯችሁ እንኳን አይችሉም እኮ። ስለናንተ ባክግራውንድ እንዴት ነው የተቆያችሁ ምናምን ሲባል አይ በውስጥ መስመር አግኙና እነግራችኋለሁ የሚሉ ሰዎች ናቸው። ይሄ እንኳን ሰው ሊረዳው አልቻለም። ምክንያቱም የቆየንበት ቦታ ብትጠይቁኝ ለምሳሌ ኦኬ ሰንደሳ በኮርፖሬት አሜሪካ ለኔር ወርልድ ዋይድ ነበርኩኝ። የዛ ስራ ላይ ቆይቼ ከዛ በኋላ ወደዚህ ስቴት ትራንስፈር አድርጌ የመጣው ከጆርጂያ በዛው ስራ ከዛ ደግሞ እንደገና ኬብሌን ዋይርለስ የሚባል ካምፓኒ ገባው። ከዛ ስፕሪንት ገቨርንመንት ዲቪዥን ገባሁኝ። ከዛ ሪልተር ሪማክስ፣ ከዛ ፋይናንሻል ሰርቪስ የቲ ፋይናንሻል ኤልኤልሲ with different brokers። ይሄ ነው ታሪኬ። ከዛ ውስጥ ሌላ ኢሜጅ ልፈጥር የምችለው ነገር የለም። ሳይንቲስት ነበርኩኝ ወደ ጠፈር ሄጄ ምናምን ልል አልችልም። አንዳንዱ ሰው እኮ መንግስትን ወይም ደግሞ የተለያዩ ነገሮችን ያለሱ ሳይንቀሳቀስ እንደቆየ ያለሷ ሳይንቀሳቀስ እንደቆየ በምላስ ብቻ ሲነገራችሁ ቁጭ ብሎ ወይም ደግሞ ይሰማል። አይጠይቅም፣ ምንም አይልም። በቃ ሬዲዮ ማለት እኮ ነው። ሬዲዮን አንጠይቅም አይደል እንዴ? እናዳምጣለን። ይሄንንም ስታዳምጡ እኮ ወይ ደውላችሁ ጠይቃላችሁ ወይ ትጽፋላችሁ ጥያቄያችሁን። ያኮ ዜሮ በቃ ምንም ነገር የለም። እና በዛ ሌቭል ብሬን ዋሽ ስትደረጉና የአእምሮ ጨዋታ ሰው ሲጫወትባችሁ እናንተ ናችሁ መስመር ልታስይዙ የምትችሉት። አለቃ እናንተ ናችሁ። እኔም ሆንኩ ሌላው በንግድ ዓለም ውስጥ ያለው ደግሞ ተቀጣሪ ነው ማለት ነው። ስለዚህ ቀጣሪ ይፈራል እንዴ? ቀጣሪ አይፈራም። ተቀጣሪ ነው አክብሮ መንቀሳቀስ ያለበት። ስለዚህ ወንበሩ ራሱ ሽፍት አድርጓል። ጋሪው ከፊት ፈረሱ ከኋላ አይነት ነገር ሆኗል። ቀጣሪው ተቀጣሪ ሆኗል፣ ተቀጣሪው ደግሞ ቀጣሪ ሆኗል። እና ኦልዌይስ ሪሜምበር የሚከፍል ሰው አዛዥ ነው ማለት ነው በፍራንኩ በገንዘቡ። እና ያን አይነት አንደርስታንዲንግ ሲኖራችሁ ትከበራላችሁ። ግን ብዙ ዘግናኝ የሆኑ ነገሮችን አንዳንዴ ቆይ በዚህ ሳምንት ይዤላችሁ ሄጄ አዌርነስ ክሬት ያደርጋል ስል ሌሎች ነገሮች ስለሚመጡ በዛ ምክንያት ሳላመጣላችሁ ቆያለሁ እንጂ የኔ የቲክቶክ ፔጅ ውስጥ ብትገቡ እየተቆረጠ የሚገባው ነገር ላይቭ ላይ የተነጋገሩት ነገር የኃጢአት ጥግ፣ የክፋት ጥግ፣ የማጭበርበር ጥግ ነው የምታዩበትና የሰዎች ምስክርነት፣ የሰዎች ጉዳት ያ ምንድነው ሌሎች የሚሰሙት ሰዎች ትንሽ ልብ እንዲገዙ የሚያደርግ ነገር ነው። ስለዚህ በዛ ላይ ብልህ ሆናችሁ በሌሎች ስተት ነው እንጂ ተሰብራችሁ ለመማር መሞከር ኖርማል አይደለም ባይምሮም ስታዩት።
ስለዚህ ይሄ የተሳሳተ ኢንፎርሜሽን ሚስ ኢንፎርሜሽን በማንኛውም በብዙ አቅጣጫ ስታዩት በንግድ ብቻ አይደለም በብዙ ነገር የሌለውን አለ በማለት ወይ ክሊክ አድርጎ ሰው በዛ በዩቲዩብም በመናምኑም ገንዘብ ለማግኘት ሊሆን ይችላል ወይም ደግሞ በቲክቶኩም ፎሎወር ለማግኘት በየቲክቶኩ ኮስት ገቡ እዚህ ያላችሁ በሙሉ ፎሎ ተደራረጉ ማንን እንደሚያደርግ እንኳን አያውቅም ከዛ ውስጥ ሊመታ ያለ በእርግጠኛነት አለ ምንም ጥያቄ የለም ወይ ከሚያዳምጠው ወይዛ ቁጭ ካለው እና ይሄንን እንኳን ባክግራውንድ ቼክ ያደረገ ከፍሎ አይደለም እኮ ባክግራውንድ who are they what are they doing ምናምን ብላችሁ እኮ ገብታችሁ ስታዩት ከዛ በኋላ ሞር ሪሰርች ስታረጉ ድሜ ለቻት ጂፒቲ ለጉግል you'll get to the bottom of it እና እንዲህ አይነት ነገር እንዴት ሚስ እንደሚያደርገው በምን መልክ ብንነግራችሁ ብልህ እንደምትሆኑ በጣም አስቸጋሪ ነው ምንድነው ከዚህ በላይ ሊደረግላቸው የሚገባው ብዬ ግራ ይገባኛል because በየቀኑ አዳዲስ ቪክቲሞች ናቸው የሚመጡት ወደ ቢሮአችን አዳዲስ የበፊቶቹ ኦሬዲ አልቅሰዋል ብራቸውን አጥተዋል ተጣልተዋል ከየዘመዶቻቸው ቤተክርስቲያናቸውንም ጠልተዋል የትም በቃ ሰው አስጠልቷቸዋል ግማሹ ሆስፒታል ታሞ ተኝቷል ከዛ ከወጣ በኋላ ሌላ አይነት ችግር ውስጥ ነው ያለው ግማሹ ሀገር ቤት ሄዷል ለጸበልም ለተለያዩ ናቹራል ነገሮች it's just you name it እነዛ ሁሉ ሰዎች ለመቅረብ ደግሞ ሼምም አለ ካልቸሩም አይፈቅድም መናገር ክልክል ነው እናታችሁ እህታችሁ ከሆነች የሰረቀቻችሁ ወይም የቤተክርስቲያን በትልቅ ደረጃ ያሉ ከሆኑ እንዴ ብለን እንወጣለን የሚለው ነገር ስላለ ራሱን ወደ ታች አድርጓል ያ ደግሞ የተለያዩ ሚስ ኢንፎርሜሽኖች ለሚያደርጉ ሰዎች የልብ ሰጥቷልና ምንም ችግር የለም ይሄ ባለቤት የሌለው አገልግል ነው የሚል ደረጃ ጋር ደርሷልና ራሳችሁን ጠብቁ ማለት ነው የምወደውና ያለንን እያጋራን እንደ ሰው በውጭ ሀገር ላይ እንደሚኖር ሰው አንዱን እንዳይጎዳ እየጠበቀ መሄድ ነው እንጂ ያለበት ዓለም እንደሆነ የብዙ ጣውረዶች ስብስብ ነች ስለዚህ ከዛ ውስጥ መርጦ አይጎዳም መርጦ አይጠቀምም ግን አስተዋይ ከሆነ ግን ሊያደርገው ይችላል መርጦ ሊጠቀም ይችላል መርጦ ሊከላከል ይችላል ስለዚህ አስተዋይ እንድትሆኑ ነው ባይናው ሜቢ 600-700 ቪዲዮዎችን ብዙዎች አስተዋይ እንዲሆኑ አስተላልፍ ያለው ግን አንዳንድ ጊዜ ሰው ራሱ ሰምቶ አጠገቡ ያለውን ሰው ራሱ ሼር ማድረግ ልምድ ከሌለው አያደርግም ያኛው እንደገና ተመቶ ይመጣል እና ስብራቱ ለመቀነስ እናንተ ጠያቂ አዋቂና መራጭ ተጠቃሚ ስትሆኑ ማስተካከል ይቻላል እንጂ ማንንም ቢሆን ጥሩ ሰርቪስ የማይፈልግ የለም አለመጎዳትን የማይፈልግ ሰው የለም ግን አለመጎዳታችሁ በየአቅራቢያችሁና በየቤታችሁ በየቸርቹ በየምናምኑ ነው ያለውና እነዚህ አይነት ነገሮች እንደውም ትላንት አንድም ሰው ደውሎ ወደ ወጣቶቹም ይሄኛው ስካም ማድረግ ሊወርድ ስለሆነ አንዳንድ ነገር ምን እናድርግ እንዴት እናድርግ የሚል ነገር ይፈልጋሉ ግን እነዚህ ደግሞ ወጣቶቹ እንደዚህ እንደ አደልቱ በኔ ኤጅ ወይም ከኔ ኤጅ በላይ ወይም ትንሽ ከኔም ዝቅላ ባሉት ጋንዲዝም ብሎ ጨርቅ ያየ የሚሮጥ አይደለም ወይም ዝና ያየ የሚሮጥ አይደለም ብዙ ነገር የ13 አመት ልጇ በዚህ በአዩኤል ኢንቨስትመንት ምናምን ተብላ ብዙ ነገር ተቀባጥሮላት ልትጨብጥም ስትሞክር ወይም ደግሞ ጨብጣለች በኋላ ላይ ግን ልጄ እኮ 13 አመቱ ይሄን እንዴት ነው ይሄ ነገር እኮ ስካም ነው ብሎ ነግሮኝ ነበር እሱ ከኔ ተሽሎ ብላስ ተጫውተኝ ነበር እናትየዋ ልጇ ያላትን ስለዚህ እነዚህ 13 አመቶቹ በዚህ ሌቭል ንቁ ከሆኑ ከነሱ ከፍ ያሉትን ሞክሮ ሰው ስካመር አድርጌ ትሬን አድርጌ የተወሰነ ነገር አገኛለሁ ብሎ ለማለት አይ ቲንክ በጣም አስቸጋሪ ነው የሚሆነው እንደዚህ አሁን በዛኛው ካልቸር እንደመጣው ሰው ቀላል አይሆንም ብዙ እዚህ ሀገር ተወልደው ያደጉት በሙሉ ሚስ ኢንፎርሜሽን ኖርማል እንደሆነና ኮሚኒቲያችን ብዙ ስራ እንደሚጠበቅበት አሁን ባለው እነሱ እዚህ ውስጥ ሊጠቀሙ እንደማይችሉ ሰርቪሱንና ብዙ የተበላሸ ነገር እንዳለ ያውቃሉ ሚስ ኢንፎርሜሽኑ ፍራድ ፌለኒ ኢሊጋል መሆኑን ሁሉ ያውቃሉ ስለዚህ አሚን ብዙም የሚያሰጋ አይደለም ግን እነዚህ አይነት ነገሮችን አዌርነስ ክሬት ማድረግ ትችላላችሁ እንጂ ሌላ ነገር ምንም ከመንገር በስተቀር ምንም የሚደረግ ነገር የለም የሚለው ነው የተጫዋወተ ነውና every minute and more second የሚመጣው ነገርን ስትሰሙ it's very disappointing in the community ሁሉ ያለን ክብር ብለን የምንለው እኛ ብለን የምንለው ነገር እኮ የለም moral value is underground ስለዚህ ማን ነው ከዛ ከአንደርግራውንድ እንዲያቆጠቁጥ የሚያደርገው it's you የእናንተ ኃላፊነት ነውና ኃላፊነት ወስዳችሁ ደግሞ
ስሩበት በየቤታችሁ ውስጥም ያለ ስካመር ካለ just educate them it's not normal በሰው ደም በሰው ላብ የሚመጡ ነገሮች እንደ ኮሚኒቲ ካልቸር ወይም ደግሞ ሪሊጅን እንዳለው ሰው ኖርማል እንዳልሆነ ከቤታችሁ ያስተማራችሁ ከቤት ነው ማጥራት የምትችሉት እንጂ ገና ለገና እንደው ዶሮንም እንቁላሉንም ሰርቆ አምጥቶ ስላበላት በሪስክ ሰርቅ ድራስ ቁጭ ብላ የምትጠብቀናት በኋላ ኮንሲኩዌንሱ ከባድ እንደሚሆን ማወቅ ያስፈልጋል ለተሎን በዚህ ሰዓት ማለት ነው እና እንግዲህ የሰማነውን በልቦናችን ያሳድርልን ነው የምለው ወገኖች በሚቀጥለው ሳምንት ደግሞ ሌሎች ነገሮች ይዤላችሁ ብቅ እስከምል ድረስ እታችሁ የቲ ነኝ ከኢቲ ፋይናንሻል የመጨረሻውን የቲ የሚለውን ስላይዳችንን እናሳያችሁና እንለያያለን ማለት ነው እንግዲህ እታችሁ የቲ ከ30 ስቴት በላይ በአሁኑ ሰዓት ከ40 ስቴት በላይም ሊሆን ይችላልና ይሄንን የቆየ ስላይድ ነው እንግዲህ ብዙዎቻችሁ ፕሮግራማችንን የምትከታተሉ በመላው አሜሪካ ሪፕሬዘንት ማድረገው ግለሰቦች ሪፕሬዘንት ሲደረጉ እነሱን እንዴት ይጠቅማል እንዴት ይጣበቃሉ የሚለውን ምክር እንጂ እኛ ምን እናገኛለን የሚለውን ለማድረግ የማያስችለው ሰርቲፋይድ ፋይናንሻል ፊዱሻሪ ተብሎ የማልናቸው ነገሮችና ማስቀመጥ ያለብን ለ3 አመት ሬከርዳችሁ እናንተም እኛም ጋር የሚቀመጠው ነው ዋስትናው ማለት ነው ስለዚህ ለአሜሪካኑ ሶሳይቲ ፊዱሻሪ ወይም ቤተር ቢዝነስ ቢሮ አክሬዲትድ ነው ሲባል አንድ ሰው የመጨረሻው ስጋታቸው ተወግዷል ፓወሩ በእጃቸው እንዳለ አውቀው የሚንቀሳቀሱ ዜጎች ናቸው ማለት ነው ስለዚህ ቢሮአችን ቤዛችን ቨርጂኒያም ቢሆን በመላው አሜሪካ ሁሉንም የተለያዩ ምክሮችን እዚህም ላይ ሊስቶቹ ካሉት በላይ ተጨማሪ ብዙ ነገሮችን ይሄ ቢሆን ይሄን ያመጣል ይሄ ቢሆን ይሄን ያመጣል ነው እንጂ ላይሰንስ ስላለን መጣ በቃ መጣሽ ከመጣሽ ማራም ታምጣሽ አይደለም ስለዚህ መልክ ባለው ሁኔታ ተጨባጭ ሆነ ከኤቪደንስ ጋር ከኢሜይልም ጋራ ለነሱ ማስረጃ ሰጥተን እኛም እጅ ላይ 3 አመት ተቀምጦ ነገሮችን የምናይበት ነው እንጂ የሆነና ያልሆነ ለመቀባጠር አይፈቅድም ታይትሉ ስለዚህ ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 አነንዴል ቨርጂኒያ ውስጥ ነን ስልክ ቁጥራችን ደግሞ 8339388448 ነው yetifinancial.info yetifinancial.com is ዌብሳይታችን ነው .info ላይ ካላንደር አለ እዛ ላይ ቀጠሮ ይዛችሁ የተለያዩ ነገሮችን መነጋገር ትችላላችሁ ሎያሊቲ ኢንቴግሪቲ እና ኬር ሞቷችን ነው as a fiduciary it's a must እንደገና ደግሞ እኔም እንደሰው እንዳስተዳደጌ this is what I believe እና የኖርኩት በሎያሊቲ በኢንቴግሪቲ በኬር ነው ላለፈው 40 አመት አሜሪካን ሀገር ስኖር ያለፍኩባቸው ኮርፖሬሽኖችም ማንኛውም ስራ ውስጥ በዚህ መልክ ነው እንጂ ተቀረጽኩት ማያቅ ሰው የት ነው ያለው ብሎ የተለያዩ ማታለሎችን ለማድረግ እኔ ደነግጣለሁ እንኳን አገሬውና በጣም አስጨናቂ ሁኔታ ስለምናይ trusted advisor ሲባል ምን ማለት ነው በአሜሪካ የሚለውን ነገር አይተን ለማክሲመም የአይምሮ ረፍት መስጠት እየቻልን እናስተናግድበት ነገር ላይ ያለንና በራስ መተማመን ያለንን ስለዚህ fiduciary ሲባል the highest standard business practice ማለት ነው life insurance long term care annuity small business employee benefit plan 401k rollover kids college saving business coaching business partnership guide እናረጋለን ብዙ handshaking የሆኑ business partnership ስላሉ አደጋው ከባድ ምንም የማይመሳሰሉ ሰዎች ሁሉ አብረው ሲከፍቱና ለግጭትና ለተለያየ ለውሱት ሲዳረጉና ያለን ያ ሁሉ መጀመሪያ የሚታረምና ተመጣጣኝ በሆነ ሁኔታ የሚገባ በህጋዊ ዶክመንት ነው እንጂ ችግር የለውም የሚባል ነገር አይሰራም ሪል ስቴትም ያው ሪማክስ አሁን 26ኛ ዓመቴን ይዣለሁ እንግዲህ ሪል ስቴት ውስጥና ሪማክስ ውስጥ አለሁኝ እንግዲህ ትረስትድ አድቫይዘር ሲባል በሁለቱም ኢንደስትሪ ውስጥ fiduciary ሆኜ የማገለግል ህጋዊ ተጠያቂነት ያላቸው የfiduciary obligation ያለብኝ ሰው ነኝ ማለት ነውና ከዛ ውጪ ሶሻል ሴኩሪቲ ሪታየርመንት ኢንካም ፕላኒንግ የተለያዩ ሰዎች ፔንሽን ኖሯቸው ለምሳሌ ፍቺ ጉዳይ ካለባቸው እነዛን የነሱ ምን ያህሉ ነው ከጋብቻ በኋላ ያለውን እነዛን ነጣጥሎ አናላይዝ ማድረግ ብዙ የሚደረጉ ነገሮች አሉ መቼ ሶሻል ሴኩሪቲን ልውሰድ እንደገና ደግሞ ያለኝ ገንዘብ ይሄን ያህል ነው ግን በመቼ እድሜ ላይ ያልቃል የሚለው ሁሉ የብዙዎች ጥያቄ ነው ምክንያቱም ሎንጌቪቲ የዘመናችን ትልቁ ፕሮብሌም ነው እንደውም ዛሬ ካስተማርኳቸው ሰዎች ውስጥ አንደኛዋ ሴት ተጣገታ ቤተሰብ አለኝ የ94 አመት ሴት አሉና ኖርኩኝ ሁሉንም ነገር አልፌበታለሁ አሁን ደግሞ ያጠራቀምኩትን እስካሁን ነርሲንግ ሆም ምንም ሲከፈልልኝ ቆይቶ
አለቀ እኔ በቅቶኛል ለምንድነው ማልሞተው ብለው የሚበሳጩ ሴትዮ አሉ የሚል ነገር አነሳች። አዎ ሰዎች ረጅም እድሜ ይኖራሉ መኖር ይፈልጋሉ የሚያስፈልገውን ነገር በሙሉ ያደርጋሉ ግን at the end of the day ሰዎቹ በቂ ገንዘብ የላቸውም እንዳላቸውና እንደሌላቸው ራሱ አሳዩዋቸው እነዚህ አናላይዝ ሲደረጉ 9600 ከፔንሽን እና ከሪታየርመንት የሚያገኝ ሰው ከዛ ደግሞ እንደገና close to $3000 ደግሞ ላይፍ ታይም ኢንካም ካኖት የሚያገኝ ሰው ሁሉ ተደማምሮ ብቻ $10,000 በላይ በወር የሚያገኝ ሰውዬ ልክ ህመም ሲመጣ በ8ኛው አመት ገንዘቡ እንደሚያልቅ ያሳያል እና ያንን እንዴት ነው የምናስተካክለው እነዚህ ነገሮች early on ወይም ደግሞ በተቀበላችሁትና ባወቃችሁት ዕውቀት ሌቭል ሁሉም ተስተካክሎ ያ ሰውዬ ደግሞ እንደገና መጨረሻ ላይፍ ታይም ገንዘብ እንዲኖረው ነው የተደረገው ከውጭ ገንዘብ አምጥቶ አይደለም ያንኑ አቀማመጡ ግን መስተካከል ነበረበትና ያንን ነበር ወደ መጨረሻው አካባቢ ፕሬዘንት ያደረኩላቸውና የብዙዎቹ ስጋት do I run out of money will I run out of money ነው እና ጭንቀታቸው ስለዚህ ብዙ ሰው ገንዘቡ ከኔ ቀድሞ ሊያልቅ ይችላል እንጂ እኔ ቀድም ሄጄ ገንዘቡን ወራሽ ሊኖረው ይችላል የሚለው ነገር የብዙ ሰዎች ጥያቄ አይደለም አሁን ባለንበት because everywhere ስትሄዱ longevity is the biggest problem in the United States ወይም በዓለማችንም ላይ ሊሆን ይችላልና ያ ረጅም እድሜ መኖርን ተመኝቶ ገንዘብ ሳይኖረን ሊሆን አይችልም ስለዚህ እያንዳንዱ ሰው አስቀድሞ እነዚህ ነገሮች ማስተካከል የሜዲኬር ኮስታችሁን ሚኒማይዝ ወይም ደግሞ ሌሎች ታክሰብል ነገሮቻችሁን ኤሊሚኔት ወይም ሪዲዩስ ማድረግ የምትችሉባቸው እነሱ ሁሉ ከውቀት ጋራ አናላይዝ የተደረጉ የሚሰሩ ናቸው እንጂ ትበላለ ተጣጣለ ደሞ 59 አመት እስኪሞላ ድረስ ጡረታ ወጣለሁ ብለ ከዚህ ውስጥ እንዳትነካ ሰውየው እኮ እዛ ጋር እስኪደርስ ድረስ ኦሬዲ ገንዘቡ መበላትና እያለቀ እየወረደ ነው ያለውና ይሄንን ነው እንደዛ ብለ ያሉ ታዲያ ምን እንደሚያሳየው ስትሉት 90 ይልና 70 60 ምናምን እያለ ያቆለቆለ ሲዘጋው ያሳያል እና ከየት ነው የምታመጣው የተወራውን ነገር ስለው እኔ እንጃ እኔ ግን አመኛቸው ወይም ማመኛው ወይም ማመኛት የሚል ሰው ነው የምንሰማው ስለዚህ እምነት ሌላ ነው ፈጣራችንን ነው ህይወታችን ደግሞ ከውቀት ጋር ምናጉዘው ምናንቀሳቀሰው ነገር ነው እንጂ በስሜታዊ ምናረጋው አይደለም ስለዚህ በርቱ ነው የምለው ወገኖች እንግዲህ በሚቀጥለው ሳምንት ደግሞ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርና አብዝቶ ይስጣችሁ እህታችሁ የቲነኝ ከኢቲ ፋይናንሻል እንዲሁም ከሪማክስ አሊጀንስ መልካም ቀን መልካም ዊኬንድ ይሁንላችሁ ደህና ሁኑ